የተከበራችሁ ተመልካቾች አሁን ደግሞ ከሆሳና ጊዜያዊ ስቱዲዮ በአጀንዳነት ወደ ያዝናቸው ጉዳዮቻችን ስናልፍ ደግሞ ባለፉት 7 ዓመታት እንደ ሀገር የሚሆን እንደ ማዕከላዊ ኢትዮጵያ ክልል የገጠሙ ፈተናዎችን በመሻገር በርካታ ስኬቶች ተመዝግበዋል። በዚህና ተያያዥ ጉዳዮች ለተጨማሪ መረጃ ሊሰጡን ደግሞ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው ዶክተር ዲላሞ ቶሬ እዚህ ጊዜያዊ ስቱዲዮ ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። ቀደም ሲል እንዳነሳ ነው እንግዲህ ባለፉት 7 ዓመታት እንደ ክልልም እንደ ሀገርም በርካታ ስኬቶች ተመዝግበዋል። ፈተናዎች ገጥመው ነበር። እነዚህ ፈተናዎች ደግሞ ለመሻገር በርካታ ስራዎች ተሰርተዋል እና እንደ አጠቃላይ ምንድን ነበር በእነኚህ 7 ዓመታት በተለይ ከመጋቢት እስከ መጋቢት ባሉ ወራቶች የተከናወኑ ተግባራትና ስኬቶችን ያንሱልን። በጣም አመሰግናለሁ። አሁን ያነሳውን ነገር ለማየት የሁለቱንም ፈተናዎቹንም ድሎቹንም በሚዛኑ ማየት አስፈላጊ ስለሚሆን ከፈተናዎቹ ብንጀምር ፈተናዎቹ ምን ነበሩ፣ እነዛን ፈተናዎች ተሻግረን ምን ድሎች ተመዝግበዋል የሚለው ለመናገር መጀመሪያ ፈተናዎቹን ባነሳ ለተመልካችም ለእናንተም የተሟላ ፒክቸር ይሰጣል ብዬ ስለማስብ ነው። አንደኛው ፈተና ሆኖ የቆየው በሀገራችን ሁላችሁም እንደምታውቁት እስከዛሬም ድረስ በተሟላ መልኩ ያልተጠናቀቁና ስራ የሚጠይቁ የፖለቲካ ጽንፈኝነት የወለደው የሰላም ችግር ነው። አንዱ ጎልቶ የሚታየውና በሁላችሁም እንደምታውቁት የፖለቲካ ጽንፈኝነት ስንል በሀገራችን ውስጥ በብዙ ምክንያቶች ለምሳሌ የነጠላ ትርክት ጉዳዮች ይኖራሉ፣ የተዛባ ታሪክ ይኖረናል፣ የሀብት አጠቃቀም ፍትሃዊነት ያለመኖር ችግር ይኖራል እና በተለያዩ ጉዳዮች የፖለቲካ ጽንፈኝነቱ የፈጠረው በሀገሪቱ ውስጥ የፖለቲካ ምህዳሩ ጠባብ ከመሆኑ ጋር ተያይዞ የሰላም ችግሮች የሰላም እጦቶች እንደነበሩ እናውቃለን። ይሄ በሀገራችን ትልቁ አጀንዳ ሆኖ ከዚህ አንጻርስ ምን ድሎች ነበሩ ብሎ በኋላ እንመጣበታለን። አንዱ እሱ ነው። ሁለተኛ የፖለቲካ ችግር ሆኖ በሀገራችን ይታይ የነበረው ምንድነው? የሀሳብ ልዩነት እንደ ጠላት የሚታይበት ነው የነበረው። የሀሳብ ልዩነት በሰለጠነ ሀገር ውስጥ የሀሳብ ልዩነት ማለት ብዝሃነትን ነው። የሀሳብ ብዝሃነት፣ የህዝቦች ብዝሃነት፣ የሃይማኖት ብዝሃነት፣ የብሔሮች ብዝሃነት፣ የፕሮፌሽን ብዝሃነት፣ የኢኮኖሚ ብዝሃነት ባለበት ላይ የሀሳብ ብዝሃነትም ይኖራል። የተለያዩ ፍላጎቶች ባለበት ዓለም ውስጥ የተለያዩ ሀሳቦች ይኖራሉ። ስለዚህ በሀገራችን የፖለቲካ ታሪክ ውስጥ የሀሳብ ልዩነት ካለ እንደ ጠላት ነው የምትፈረጀው። አልፎ ተርፎም አንዳንድም በሀሳብ ልዩነት ምክንያት በቀድሞ ስርዓት ሰዎች ሁሉ የሚገደሉበት ሀገር ነው የነበረው። ስለዚህ ከዚህ አንጻር የሚያሳየን የፖለቲካ ምህዳሩ ጠባብ እንደነበረ በደንብ ሁላችንም የምንረዳው ነው የሚሆነው። ይሄ ከታሪክ አንጻር ብናነሳ የቅርብ ጊዜ ለምሳሌ በኢህአዴግ ዘመንን ብንወስድ በሀገራችን ውስጥ የኢህአዴግና የአጋር የፖለቲካ ግንኙነት የነበረበት ነው። ይህም አንዳንዶቹ በሀገሪቱ ጉዳይ ላይ ውሳኔ ሳይሰጡ ተመልካች ሆኖ የሩቅ ተመልካች ሆኖ የሚታይበት፣ የተወሰኑ የፖለቲካ ቡድኖች ደግሞ የሀገሪቱን አጠቃላይ ፖለቲካና ኢኮኖሚ የሚወስኑበት። ስለዚህ በሀገሪቱ ውስጥ ሁለት አይነት ዜጎች የነበሩበት ባለቤቶችና ተመልካች ዜጋ የነበረበት አይነት ነው የነበረው ፖለቲካል ግንኙነቱ። ይሄ ራሱ የፈጠረው በሀገራችን ውስጥ የፈጠረው በህዝቦች ዘንድ የፈጠረው ጥርጣሬ፣ ቅሬታዎች፣ የሰከነ የተረጋጋ የፖለቲካ ስርዓት ከመገንባት አንጻር አሉታዊ ጫናዎች የነበሩበት ነው። አንዱ እሱ ነው። ሌላው ማየት የምንችለው ከኢኮኖሚ አንጻርም የተረጅነትና የልመና ጉዳይ በሀገሪቱ ውስጥ በቀላል የሚታይ አይደለም። የስንዴ ልመና፣ የስንዴ እርዳታ ከውጭ ሀገር ሲመጣ ነው የነበረው። ይሄም አንዱ በሀገራችን ውስጥ ብዙ የኢኮኖሚ ጸጋዎች፣ የሰው ኃይል፣ የተፈጥሮ ሀብት፣ የአየር ንብረት እያለ ማምረት እየቻለን ያንን ካለማየት የሚመነጭ የተረጅነት ስሜት የነበረበትና እርዳታ ከውጭ እንዲመጣ የጠባቂነት ሂደት ነው የነበረው። ይሄ አንዱ በሀገራችን ውስጥ እንደ አንድ ኢኮኖሚ ችግር ሆኖ የሚታይበት ነው የነበረው። ሌላው የተቋማት ከመገንባት አንጻርም ሰፊ ችግር የነበረበት ነው። ተቋም ካልተገነባ ስለ ዲሞክራሲ ማሰብ፣ ስለ መልካም መስተዳደር ማሰብ፣ ስለ ኢኮኖሚ ፈጣን ኢኮኖሚያዊ እድገት ማሰብ ከባድ ነው የሚሆነው። ስለ ፍትህ ስርዓት ማሰብ ከባድ ነው የሚሆነው እና በቅርብ ጊዜ ድረስ ሁላችሁም እንደምታውቁት በሀገራችን ውስጥ የዚህ የተቋማት ከመገንባት አንጻር ጉድለት የነበረበት፣ ለምሳሌ የህግ ማስከበር ተቋማት ለፓርቲ ተገዢ ሆኖ የፓርቲ ርዕዮተ ዓለም የማሳኪያ መሳሪያ ሆኖ ሲያገለግል የነበረበት ይሄ የሩቅ ጊዜ አይደለም። ቅርብ ጊዜ ባለፈው 8-9 ዓመታት ወደኋላ መለስ ብንል የህግ ማስከበር ተቋማት ብንወስድ የርዕዮተ ዓለማዊ አስተላለፍ ራሱ የሚታይበት የነበረበት፣ ብዙሃን ኢትዮጵያንን ያላቀፍበት፣ ሰፊ ጥርጣሬ የነበረበት፣ የእርስ በርስ መተማመን ያልታየበት፣ ከዛ አንጻርም የህግ ማስከበሩን ጉዳይ በብቃት መወጣት ያልቻለበት፣ በአፈሙዝና በመሳሪያ የሚታይበት ሂደት ነው የነበረው።
እነዚህ ችግሮች አንዱ መታየት ያለባቸው የፍትህ ስርዓት የፍትህ ተቋማት ለምሳሌ ፍርድ ቤቶች፣ የአቃቤ ሕጎች እዛ አካባቢ የዳኝነት ስርዓቶች በምናይበት ጊዜ በህግ ከመገዛት ይልቅ ለፖለቲካ ተሿሚዎች የፖለቲካ መሳሪያ ሆኖ የሚያገለግሉበት ከውጪ ያለው የፖለቲካ ድባብ የህጉን አንቀጽ የሚወስንበት የፖለቲካ ርዕዮተ ዓለም አጠቃላይ ወንጀሉ ክብደቱንም ጥልቀቱንም ስፋቱንም መወሰን የሚችለው የህጉ አንቀጽ ሳይሆን በዋናነት ከፖለቲካ ታማኝነት የሚመነጭ አስተሳሰብ ነበር። በዚህ ዙሪያ የፍትህ አካላትም ለህዝቦች ከመቆም ይልቅ ለርዕዮተ ዓለማዊ ጉዳዮች ዘብ ሆኖ ያንን ሲያግዝ የነበረበት ነው የነበረው እና በዛ ሲታይ ቀላል አይደለም። የትምህርት ተቋማትን ብንወስድ ለምሳሌ የትምህርት ጥራት ሁላችሁም እንደምታውቁት ብዙ ሺዎች የሚቀጠሩበት ከብቃት ከጥራት አንጻር ሲታይ ብዙዎቹ ጥያቄ ውስጥ የሚገባበት፣ ስለዚህ በመንግስት ቅጥር ላይ ጥገኛ የሆነበት በራሱ ስራ እድል ፈጠራ ውስጥ የማይገባበት፣ ዩኒቨርሲቲዎች እንደሸን የፈሉበት፣ በዛው ልክ ተማሪዎች በሸን ነው የሚቀበሉት ነው የሚያስመርቁት። ይሄ ምን አድርጎታል? የትምህርት ጥራቱ በአገሪቱ ውስጥ ጥያቄ ውስጥ እንዲገባ ያደረገበትና ከዚህ አንጻር ይሄንን ቆም ብሎ ማየት አስፈላጊ እንደሆነ ማየት የተቻለበት ነው። ሌላው የዲሞክራሲ ባህል ሲታይ ራሱ ቅድም እንዳልኳችሁ የሀሳብ የበላይነት ላይ ስለማይታመን ምን አይነት ችግር ነው የነበረው? የጠላትነት ማፈራረጅ ሂደት ስለነበረ በፉክክርና በትብብር መንፈስ ከመስራት ይልቅ አንዱ ጥሎ ለማለፍ ስልጣንን በአፈሙዝ እና በመሳሪያ በወታደራዊ ቅኝት የመግዛት ያ አስተሳሰቦች ጎልቶ የሚታይበት ሀገር ነው የነበረው። ይሄ በክልላችንም ከዛ የተለየ አይደለም። ስለዚህ የዲሞክራሲ ባህል ያለ መዳበር ራሱ አንዱ ችግር ነው የነበረው በሀገራችን። በእነዚህ በሂደት ደግሞ በቅርብ ጊዜያት እየታየ ያለው የኑሮ ውድነት ችግር አካባቢ በስፋት ይታያል። በገጠር በከተማ ላይ የኑሮ ውድነቱ ያ ሁሉም ሰው በኢኮኖሚ ውስጥ የኑሮ ውድነትና የዋጋ ግሽበት የተለያዩ ጉዳዮች ናቸው። ብዙ ጊዜ ሁሉም ሰው የዋጋ ግሽበት እያለ ኑሮ ውድነት ላይኖር ይችላል። የኑሮ ውድነት እያለ ዋጋ ግሽበት ላይኖር ይችላል። ኢኮኖሚክስ ኮንሴፕት ላይ ይለያያሉ። የኑሮ ውድነት ስንል ገንዘብ የመግዛት አቅምን ነው የሚያሳየው። ግሽበት ሲባል በተወሰነች ጊዜ ገደብ ውስጥ የእቃዎች ዋጋ የመጨመር የመቀነስ አዝማሚያውን የሚትለካበት ነው እና ከጊዜ ጋር የሚያዝ ነው እና ስለዚህ ይሄ ከሁኔታ አለ። ሌላው የተዛባ ታሪክ ትርክትን በሀገራችን ውስጥ የነበረበት ነው። ታሪኩም የተዛባ ነው የነበረው። የነጠላ ትርክት የበላይነትን ይዞ የነበረበት የፖለቲካ ስርዓት ነው የነበረው። የመልካም አስተዳደር ችግሮችን በስፋት የሚታይበት፣ የቴክኖሎጂ አጠቃቀማችን ውስን ሆኖ የታየበትና የግል ሴክተሩም በኢኮኖሚ ውስጥ የራሱን ሚና በደንብ መጫወት የሚችልበት ሚዳሩ ምቹ ያልሆነበት ሁኔታ ነው የነበረው። እነዚህ ጉዳዮች በጥቅሉ ሲታይ በክልላችንም በሀገራችንም አጠቃላይ የፖለቲካ የኢኮኖሚ የማህበራዊና የዲፕሎማሲ ጉዳዮችን በዚህ ቅኝት በምናይበት ጊዜ እነዚህ ይሄና ሌሎች መሰል ጉዳዮች ሰፊ ችግሮች ናቸው የነበሩትና እነዚህ ፓርቲያችንና መንግስታችን እነዚህን ፈተናዎች ነው ተቋቁሞ ያለፈው። አሁን እነዚህን ችግሮች ሁሉንም ጨርሰናል ተላቀናል እያልን አለም። ግን ጊዜ የሚጠይቁ ወቅት የሚጠይቁ ትግል የሚጠይቁ የህዝቦችን አብሮነት አንድነት የአመራርን ብቃት በየደረጃ የሚጠይቁ ጉዳዮች አሉ። ከዛም አንጻር ግን የታዩ ድሎች አሉ። ለምሳሌ አንዱ ከፖለቲካ መስክ አንጻር በክልላችንም በሀገራችንም እንደ ድል የተመዘገበው ምንድን ነው? አሁን ባለንበት የሀገራችን ፖለቲካ አውድ ውስጥ በአጠቃላይ ሲታይ የፖለቲካ ምህዳሩ ሰፊ የሆነበት በጠላትነት ከሚታይበት ይልቅ በተቃዋሚነት ከሚታይበት ይልቅ በፉክክር መንፈስ በትብብር መንፈስ በሀገራዊ ጉዳዮች ላይ ሁሉም የፖለቲካ ኃይሎች ኢትዮጵያ የጋራ ቤታችን እስከሆነች ድረስ በዚህ ውስጥ እንደ አይዲዮሎጂ እንደ ርዕዮተ ዓለም እንደ ፖለቲካ አስተላለፍ በፉክክር እንሰራለን። በብሔራዊ ጉዳዮችና በብሔራዊ ጥቅሞች ላይ ደግሞ በትብብር መንፈስ መስራት አለብን በሚል ስራዎች እየተሰሩ ናቸው ያሉት። በክልላችን ለምሳሌ የ14 የፖለቲካ ፓርቲዎች አሉ። ከዚህ አንጻር የጋራ ምክር ቤት አለን። በዛ ጉዳይ ውስጥ አጠቃላይ ምንድነው የምናየው የነሱን የፉክክር መንፈስ እናያለን፣ የትብብር መንፈስ እናያለን ማለት ነው። ይሄ ምን ያመጣል? የዳበረ የፖለቲካ ስርዓት ከመገንባት አንጻር በሀገሪቱ ውስጥ ትልቅ ፋይዳ አለው ማለት ነው። ስለዚህ በሀሳብ ላይ ነው እንጂ ክርክራችን ለአንዱ ጠላትነት ሊሆን የሚችልበት እድል የለውም ማለት ነው። ይሄ ትልቅ የፖለቲካ ድል ነው ብለን የወሰነው ይህ ተጠናክሮ መቀጠል እንዳለበት፣ በቀጣይም በሀገሪቱ ውስጥ ዘላቂ ሰላም ለማምጣት ዘላቂ ዲሞክራሲያዊ ስርዓት ለመገንባት ፍትህ ስርዓት ለመገንባት ቅድም እንላቸው ሀገረ መንግስትና ብሔረ መንግስት ስርዓትን ለመገንባት ከሚኖረው ፋይዳ አንጻር የተፎካካሪ ፓርቲዎችና ገዢ ፓርቲ ተቀራርቦ በሀገራዊ ጉዳይ ላይ በጤናማነት በመተሳሰብ የሚሰሩበት ስርዓት ላይ ነው ያለነው። ይህ ከዚህ አንጻር አንዱ ትልቅ ድልና ስኬት ነው ብለን ነው የምናየው። ቀጣይ ስራ የሚጠይቁ ነገሮች ግን አሉ። አሁንም የፖለቲካ ስርዓታችን የፖለቲካ ባህላችን የዲሞክራሲ ስርዓታችን ተገንብቷል ያለቀለት ነው የምንልበት ምዕራፍ ላይ አልደረሰንም። ገና ለዛ መደላደልና መስራት ጥለናል ብለን ነው የምናልፈው።
ከዚህ ባለፈም በኢኮኖሚ ዘርፍም ላይ አሁን እየታዩ ያሉ ለውጦች ስንመለከት ቅድም የተረጅነት ችግር ነው ብለናል። የስንዴ ልመና ብለናል። በውጭ ኢኮኖሚ ላይ ጥገኛ የመሆን ጉዳዮች ይታያል ብለናል። ይሄም ሆኖ ግን አሁን ባለንበት ከተረጅነትና ከልመና ለመላቀቅ በሀገር ደረጃም በክልላችንም ትልቅ መጠነ ሰፊ ስራ ነው የተሰራው። አባቶቻችን ሁላችሁም እንደምታውቁት የመጀመሪያ ምዕራፍ አርበኝነት ላይ ኢትዮጵያ ሉዓላዊነትን አስከብሮ ከውጭ ወራሪ ኃይሎች ተከላክለው አሁን ላለንበት ትውልድ በዓለም ደረጃ በአፍሪካ ደረጃ ኢትዮጵያ ከቀኝ ግዛት ነፃ የሆነች በራሷ የምትተማመን በዓለም አደባባይ ላይ በኩራት የምትናገርበት ሀገር እንድትሆን ያደረጉት አባቶቻችን ናቸው። ይሄ የመጀመሪያ የአርበኝነት ምዕራፍ ነው። አሁን ያለንበት ምዕራፍ እሱን አይደለም የሚጠይቀው። አሁን ያለንበት ከተረጅነት የመላቀቅ ከድህነት በመላቀቅ የኢኮኖሚ ሉዓላዊነታችንን ማረጋገጥ በሚያስፈልግበት ምዕራፍ ላይ ነው ያለነው። አሁን ያለው ትውልድ አሁን ያለው አመራር ይህንን የኢኮኖሚ ሉዓላዊነት በምግብ ራስ የመቻል ጉዳይ የምግብ ሉዓላዊነትን የማረጋገጥ ጉዳይ ሉዓላዊነታችንን የተሟላ ያደርገዋል ማለት ነው። ሉዓላዊነታችንን የተሟላ ያደርገዋል። ስለዚህ አሁን ባለንበት ወቅት ላይ ኢትዮጵያ ብዙ ጸጋ አላት። የቅድም ያነሳናቸው የተፈጥሮ ሀብት አለን፣ የሰው ኃይል አለን። የአየር ንብረቱ ለዛ ለግብርና ምቹ ነው። እንደውም ሰርቲን መንስ ኦፍ ሳንሻይን ነው የሚባለው በዚህ ዙሪያ ላይ። ስለዚህ ኢትዮጵያ አሁን ባለንበት ምዕራፍ ላይ ኢትዮጵያ ከራሷ አለፋ ሌሎች ምግብ ሰብሉን ኤክስፖርት ማድረግ የምትችልበት ቁመና ላይ ደርሳ ነው ያለችው። ይህንን የበለጠ ከማጠናከር አንጻር በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ውስጥ በማክሮ ኢኮኖሚ ማሻሻያ ውስጥ ሆነን የምንሰራቸው ስራዎች እንዳሉ አንዱ ከኢኮኖሚ ለውጥ አንጻር የታየበት ነው። ግን አሁንም ቅድም የምንላቸው የኑሮ ውድነት ጉዳዮች፣ የአምራች ዘርፉን የማጠናከር ጉዳዮች ባወጣበታለሁ። ከዛ አንጻር በርካታ ለውጦች እንዳሉ፣ ተስፋ ሰጪ ለውጦች እንዳሉ በጅምር ደረጃ ለማየት ሞክረናል። ይህ ብቻም አይደለም። የብዝሃ ዘርፍ ኢኮኖሚ የሚባለው ብዙ ጊዜ የታዳጊ ሀገራት የኢኮኖሚ እድገት ላይ ብዙ ጊዜ የግብርና ኢኮኖሚ ነው ሚናውን እየተወጣ የሚኖረው። ይሄ ተፈጥሯዊ ነው። በአንድ ጊዜ ኢኮኖሚውን ከግብርና ዘለ ግብርናውን ጥለ ግብርናውን ረስተ አምራች ዘርፉን ወይም ኢንዱስትሪውን ይገነባሉ ለማለት ራሱ ተፈጥሯዊ ውደት ይጠብቃል። ኢኮኖሚክ ሳይክል የሚባለው አንዱ ነው። ከዚህ አንጻር አሁን ባለንበት ሁኔታ ላይ የብዝሃ ዘርፍ ኢኮኖሚ መገንባት አለብን። ግብርና አንዱ ነው። የማኑፋክቸሪንግ አምራች ዘርፉ ሌላኛው ነው። የቱሪዝም ሴክተር አለ፣ የማዕድን ሴክተር አለ፣ እንዲሁም የአይሲቲ ዘርፎች አሉ። በእነዚህና በሌሎች መሰለው የከተማ ልማት እንቅስቃሴዎች አሉ። አሁን የተጀመሩ ከተሞችን የመቀየር የመለወጥ ለነዋሪዎቹ ምቹ የማድረግ ስራዎች በሁሉም ክልላችን አካባቢዎች በሀገራችንም እየተሰሩ ናቸው ያሉትና ስለዚህ ይሄ በድምሩ ሲታይ እንደ ለውጥ የታየ አሁን የብዝሃ ዘርፍ ኢኮኖሚን በአገሪቱ ውስጥ የመገንባት ጉዳይ ላይ ሁሉም ኢኮኖሚ ዘርፎች ቅድም ያነሳናቸው ዘርፎች ተመጋጋቢ ሆነው ለኢኮኖሚ ለውጥ ለኢኮኖሚ ሽግግር ዘላቂ ኢኮኖሚ የተሟላ ብልጽግና ሁለንተናዊ ብልጽግና ለማረጋገጥ በምንሄድበት ጉዞ ላይ ሁሉም ሴክተር የበኩሉን ድርሻ እንዲወጣ በማድረግ ረገድ ጅምር ስራዎች አሉ። ከዚህ አንጻር የተወሰኑትን ለማንሳት ያህል አሁን በግብርና ላይ የሌማት ትሩፋት የበጋ መስኖ ስንዴ ማምረት ጉዳዮችን ብናነሳ ለውጦች እየታዩ ናቸው ያሉት። ድሮ በአመት አንዴ ወይም ሁለቴ ነው የሚመረተው። አሁን ግን በአመት ውስጥ 4 ወቅቶች አሉ። ከአራቱን ወቅቶች ማምረት የምንችልበት ምዕራፍ ላይ ደርሰናል ማለት ነው። በዘንድሮ ኢቨን በጸዳይ ወቅት ላይ ድሮ ተሰምቶ ታይቶ በማይታወቅ መልኩ በሚሊዮኖች የሚገመት የምርት አምርተን የሸጠንበት ሁኔታ ነው ያለው። ይሄ ትልቅ ለገበያ ማረጋጋት የምንበለው ለውጭ ኤክስፖርት የምንበለው በሀገር ውስጥ ኢኮኖሚ የተረጋጋ ኢኮኖሚ ከመፍጠር አንጻርም የአጠቃላይ የግብርና ወቅቶችን ምርታማ በማድረግ ረገድ ለአዲስ ለውጥ እይታ ነው እየታየ ያለው ነው። ለምሳሌ በክልላችን አንዱ ምሳሌ ልናነሳ የምንችለው የሀላባ ዞን ላይ ለምሳሌ ብንወስድ የስንብጣ ጉዳይ ብዙዎቻችሁ አይታችሁታል። ይሄ ስንብጣ እንደምታውቁት በኢትዮጵያ ስምጥ ሸለቆ ውስጥ ነው የሚኖረው። ያ አካባቢ በጋ ከመጣ በድርቅ በአውሎ ነፋስ ነው የሚታወቀው። ዝናብ ከመጣ ደግሞ በጎርፍ ነው የሚታወቀው። በዛ አካባቢ ላይ የማምራት ጉዳይ የሚቻልና የሚታሰብ አልነበረም። ቅድም እንዳልኳችሁ ከውጭ ስንዴ እርዳታ ሲመጣ ያንን ነው ሲጠብቅ የነበረው እዛ አካባቢ ብዙ ጊዜ የሚታወቀው። አሁን የታሪክ ቀርቶ ቅድም አልኳችሁ የጸጋዎችን በመጠቀም ህብረተሰቡ በዛ አካባቢ ላይ በአመት 2-3 ማምረት የሚችልበት በ30 በ20 ሜትር ላይ ውሃ እያለ በስራብ እንደነበረ ከቅርብ ጊዜ ከ2 እና 3 ዓመታት ወዲህ ትልቅ አምራች አካባቢ ሆኗልና እነዚህና ሌሎች መሰል አካባቢዎች ላይ በእንደዚህ አይነት መልኩ በኢንሳት ለምሳሌ በክልላችን ላይ በግብርና መንደር
የዶሮ መንደር፣ የማር መንደር፣ የወተት መንደር እያልን ኦልሞስት አዳዲስ መንደሮች እየተፈጠሩ ናቸው ያሉት። በተፋሰስ ልማትም አካባቢ የሚዛን የመጠበቅ ጉዳይ ኢኮሎጂን ከመጠበቅ አንጻር የምንሰራቸው ስራዎች አሉ። እነዚህና ሌሎች መሰል ስራዎችን በማጠናከር በግብርና እንቅስቃሴ ውስጥ ክፍለ ኢኮኖሚ ላይ ትልቅ ለውጥ ማምጣት የተጀመሩ ከዘርፈ ብዙ ስራዎች አንዱ እሱ ብለን የወሰንነው። በአምራች ዘርፍም በክልላችን አሁን ገና ብዙ መስራት አለብን። ይሄ ክልል ያው ሁላችሁም እንደምታውቁት ማዕከላዊ ክልል ነው። ጂኦግራፊካሊ ቅርብ ነው። ለማዕከላዊ ኢትዮጵያም ለዓለም ገበያም ቅርብ ቦታ ነው ያለው። ስለዚህ ይህንን እድል በመጠቀም አምራች ዘርፉ ወደዚህ ኢንቨስትመንት በመሳብ ትልቅ ስራ መስራት እንዳለብን ታሳቢ የተደረጉ ስራዎች እየተሰሩ ናቸው ያለው። እነዚህ ስራዎች ደግሞ በጥቅሉ ሲታይ የኑሮ ውድነትን ለመቀነስ ለመቀየር ትልቅ አቅም ሆኖ ሊያገለግል እንደሚችል በደንብ መውሰድ ይቻላል። በዚህ ደረጃ ላይ በአምራች ዘርፉ ላይ በክልላችን በተለይ አግሮ ኢንዱስትሪ ፕሮሰሲንግ ኢንዱስትሪዎች ናቸው። ምክንያቱም ግብርናንና ኢንዱስትሪ ዘርፉን ሊንክ በማድረግ በማቀናጀት ውህደት በመፍጠር በኢኮኖሚ ውስጥ የተረጋጋ ኢኮኖሚ ለመፍጠር ኤክስፖርት ሴክተሩን ከማሳደግ አንጻር ከሚኖረው ፋይዳ አንጻር የውጭ ምንዛሬ ከማሳደግ አንጻር የሚኖረው ፋይዳ ቀላል አይደለም። ለምሳሌ ከውጭ ምንዛሬ አንጻር አሁን በድሮ ማይታወቀው በእኛ ክልል ውስጥ ሮዝሜሪ ምናልባት ብዙዎቻችሁ የምታውቁት አሁን ለጥብስ ስጋ መጥበሻነት ነው የምናውቀው። ዛሬ ግን ሮዝሜሪ ከዛ አልፎ ከጥብስነት ከዛ አቅርቦት ቀርፎ የአልፎ የሚድል ኢስት ላይ ትልቅ የገባ ሴንተር እየሆነ ያለው የውጭ ምንዛሬ አቅም እየፈጠረ ነው ያለው። እነዚህ ድሮ ማይታወቁ አሁን በአዳዲስ ቅኝት የውስጥ ጸጋዎቻችን ለማየት ስንጀምር የሚፈጠሩ ጉዳዮች ናቸው። ልክ እንደ ስንብጣም ማለት ነውና በዚህ ደረጃ ከግብርና እነዚህን ወደ ኢንዱስትሪላይዝ የማድረግ ጉዳይ ወደ ግብርና እና ኢንዱስትሪ ሊንኬጅ በመፍጠር ምርታማነትን የማሳደግ ጉዳዮች ከዚህ አንጻር ሊሰሩ የሚችሉ ናቸው። ሌላ በቱሪዝም ሴክተር ላይ ነው። በሀገራችንም በክልላችንም ከዚህ አንጻር ስራዎች እየተሰሩ ናቸው ያሉት። አሁን በሀገር ደረጃ ላይ የቱሪዝም ሴክተሩ ያው አይታችኋል። ድሮ ባህልና ቱሪዝም ነው የሚባለው። አሁን ቱሪዝም ሚኒስትሪ ተብሎ የቱሪዝም መዳረሻዎችን በአገሪቱ ላይ በተለያዩ የክልል ሀገራችን አካባቢዎች ተሰርተው ዛሬ ብዙ ቱሪስቶች መምጣት የሚችልበት ለብዙ ቱሪስቶች መዳረሻ የሆነበት የሀገር ገጽታ እየቀየረ ያለበት ስለዚህ ኢኮኖሚንም በዛው የውጭ ምንዛሬም በዛ እያደገ የመጣበት ሁኔታ ነው ያለው። ቱሪዝም ሴክተሩ አጠቃላይ ለሀገር ኢኮኖሚ ለጂዲፒም እድገት ትልቅ አስተዋጽኦ እያበረከተ እንዳለ ይሄንን መዳረሻ እነዚህን መዳረሻዎች በእኛም ክልል ውስጥ ተደራሽ ከማድረግ አንጻር በሆቴል ቱሪዝም ላይ ስራ መስራት እንዳለብን እቅዶች ታቅደው አሁን በሁሉም አዳዲስ 7 ክልሎች አሉ 7 ክላስተሮች አሉ በክልላችን። በእነዛ አካባቢ ቢሮዎች እየተገነቡ ናቸው፣ አሁን ተጀምረዋል። እነዚህ ቢሮዎች ተገንብተው ቀጥሎ ሆቴሎች አብሮ ይሰራሉ። የሆቴሎች መገንባት የቱሪዝም አቅምን የማሳደግ ጉዳይም አብሮ ሊመጣ የሚችል መሆኑን በዛ የማየት ጉዳይ ነው የሚሆነው። ከዚህ አንጻር በክልላችንም ስራዎች ሊሰሩ እንዳለ የፖቴንሻሉ ለይተናል። ምን አይነት ቦታዎች እንዳሉ በክልላችን ውስጥ ሀይቆች አሉ፣ ሸለቆች አሉ፣ ተራራዎች አሉ። አሁን በጉራጌ ዞን ላይ ባለፈው ሁላችሁም ያያችሁት ይሄ ጆፈሮ የምንለው በጣም ትልቅ የቱሪዝም መዳረሻ ሊሆን የሚችል እኛም እንደ ጸጸት የወሰነበት እስከዛሬ ይሄንን የህዝብን ታሪክ የህዝብን አቅም የህዝብን የገጠር ልማት ማቀፍ ሲባል ነው በጣም እኛም ማወቅና በደም ማየት የቻልነው አይናችን የተገለጠውና እነዚህ ነገሮች ራሱ የቱሪዝም መዳረሻ ነው የሚሆነው። ለምሳሌ ኮንሶ ቢትወስዱት የኮንሶ እርካን በዓለም ቅርስነት በዓለም ላይ በቅርስነት ተመዝግቧል፣ ለቱሪዝም መዳረሻ ሆኗል ማለት ነው። እኛም የማይተናነስ ቅርሶች እዚህ አካባቢ እንዳሉ አመራሩ አጠቃላይ ተገንዝበን መስራት እንዳለብን ለቱሪዝም ከሚኖረው ፋይዳ አንጻርም ጭምር ለልማት ብቻ አይደለም ለቱሪዝም ከሚኖረው ፋይዳ አንጻር ወስደን መስራት እንዳለብን የሚል ነገር ሰርተን እየሰራን ያለ ነው። ይሄ በእቅድ ተይዟል። በቅርቡም ትልቅ መድረክ ይፈጠራል ተብሎ ይጠበቃል በክልላችን ላይ በዛ አካባቢ ያለውን ጉዳይ ሌሎችም ከዛ ትምህርት እንዲወስዱበት የቱሪዝም መዳረሻ እንዴት ማድረግ እንዳለብን የህዝቡን እሴቶችን በዓለም አደባባይ ላይ የማሳወቅ ስራ እንሰራለን የሚል ትልቅ ክልላዊ ንቅናቄ መድረክ ይፈጠራል ብለን እንጠብቃለን። ይሄ አንዱ ነገር ነው። ሌላው በከተሞች ልማት አካባቢ ላይ ከብዝሃ ዘርፍ አንጻር አሁን ኮሪደር ልማት አይታችሁታል። በኮሪደር ልማት ውስጥ ትርጉሙ ሰፊ ነው። አንዱ እንደተባለው የቱሪስት መዳረሻ ይሆናል። ምናልባት ሰምታችሁ ከሆነ አሁን የደቡብ አፍሪካ፣ የኬንያ፣ የናይጄሪያ የተለያዩ አፍሪካ ሀገራት ጋዜጠኞች አዲስ አበባን በአሁኑ ጊዜ ላይ እያስታወቀች ነው ያለው። በጣም እያስታወቁ ናቸው። ለምንድን ነው ያመጣው? ከተማውን ገጽታ የመቀየር ጉዳይ የመጡ መሪዎች የመጡ የዓለም አቀፍ ዲፕሎማቶች አዲስ አበባ ካድሮ በብዙ መልኩ ገጽታ ተቀይራለች። የአዲስ አበባ ተሞክሮ አምጥተናል። በእኛ ክልል በውሳና ጀምረናል፣ በቡታጀራ ጀምረናል፣ በሌሎችም ከተሞች ላይ ጀምረናል። የኮሪደር ልማት የምንለው በዚህ ውስጥ የመንገዱ ብቻ አይደለም።
የመሰረተ ልማቱ ብቻ አይደለም ለማህበረሰቡ ለነዋሪዎች ምቹ የከተማ ጽዱ የከተማ የመፍጠር ጉዳይም ቀላል የሚታይ አይደለም። ሰስቴኔብል ዲቨሎፕመንት ዘላቂ ልማት ማዕቀፍ ውስጥ ሊታይ የሚችል ነውና የከተማውን ገጽታ በመቀየር የስራ ዕድል በመፍጠር ላይ ቴክኖሎጂ በማብራት ለምሳሌ በኮሙኒኬሽን በተለይ መሰረተ ልማት ላይ በመናፈሻ ቦታዎች ላይ የተለያዩ ቴክኖሎጂዎችን የመጠቀም ጉዳይ ከዚህ አንፃር የከተሞች ገጽታ የመቀየርም አንዱ ከዘርፈ ብዙ ልማት ኢኮኖሚ አንፃር የሚታይ ሆኖ ነው የሚታየው። ሌሎች በአይሲቲ ዘርፍም አገልግሎቶቻችን ማዘመን አለብን ብለን ጀምረናል። የአገልግሎት አሰጣጥ በማዘጋጃ ቤት ላይ፣ በንግድ ላይ፣ በገቢ ላይ እንዲሁም በመሬት አሰጣጥ ላይ በሌሎችም ጉዳዮች ላይ አገልግሎት አሰጣጦቻችን ዘመናዊ መሆን አለበት። ህብረተሰቡ የሚማረር መሆን አለበትም። ስለዚህ የግድ በአካል መገኘት የለበትም። ባለበት ሆኖ አገልግሎት ማግኘት የሚችልበት በአይሲቲ የማዘመን ስራ በሚል በዚህ ማዕቀፍ እየሰራን ያለነው የዚህ ኢትዮ ኮደርስ በሚለው ላይ ክልላችን በሀገራችን ደረጃ 5 ሚሊዮን ከዛ እኛም ጋር ብዙዎች እንደም እንደ ሀገር ሁለተኛው ሶስተኛ ደረጃ ላይ ያለነው ከዚህ አንፃር እነዚህ ተማሪዎች ወጣቶችን በማሰልጠን ይሄ ከስራ ዕድል ፈጠራ አንፃር ትልቅ ነገር ነው ብለን ነው የምንወስደው። በአጠቃላይ ይሄ በኢኮኖሚ ዘርፍ ላይ በጅምር ደረጃ በክልላችንም በሀገራችንም የታዩ ለውጦች ናቸው። የቀደሙን ችግሮች በማስተካከል ማለት ነው። ሌላው ከዲፕሎማሲ መስክም የተመዘገበው ለውጥ አንዱ ትልቅ ለውጥ ነው። ከመጋቢት እስከ መጋቢት በሚለው ላይ አንዱ ለውጥ የዜጎችን ክብር የማስጠበቅ ጉዳይ አይታችሁት ከሆነ ከሳውዲ አረቢያ ለምሳሌ ብዙዎች ይመጣሉ። ዜጎቻችን ባያሉበት ሀገር ውስጥ መቸገር የለባትም። ካሉበት ሀገር መንግስታት ጋር በመነጋገር እዛዎች የምንፈታቸው ችግሮች ይኖራሉ። እዛ ለመኖር የማስችል ሁኔታ ከተፈጠረ ደግሞ ከነዛ ሀገር መንግስታት ጋር በመነጋገር ዜጎቻችን ወደ ሀገራቸው ተከብረው መኖር የሚችልበት ወደ እናት ሀገራቸው የሚመለሱበት ሁኔታ እየተፈጠረ ነው ያለው። ከዚህ አንፃር ውዝፍ ስራዎች አሉ፣ ማይናቁ ስራዎች አሉ። በሚድልስ በደቡብ አፍሪካ ላይ ትልቅ ስራ ይብር ከኛ ክልል አንፃር ለምሳሌ የደቡብ አፍሪካ ጉዳይ በጣም ትልቅ የዲፕሎማሲ ስራ የሚጠይቅ ስራ ነው ሆኖ ነው ያየነው። ይሄ አንዱ ከዜጎች ክብር አንፃር የምንሰራው ስራ እንዳለ ሆኖ የሀገራችን ብሔራዊ ጥቅም የማስጠበቅ ጉዳይ ላይ ከውጭ ዲፕሎማሲ አንፃር የመጣነው ለውጥ ቀላል አይደለም። በሰሜኑ ጦርነት ላይ ያመጣነው የዲፕሎማሲ አሸናፊነታችን፣ በህዳሴ ግድብ ላይ ያመጣናቸው አሸናፊነታችን፣ አሁን የተጀመረው የባህር በር መኖር አለባት ኢትዮጵያ 120-130 ሚሊዮን ይዛ ግን የባህር በር ሊኖራት ይገባል ታሪካዊ ህጋዊ መሰረትም አለ በሚል የጀመርናቸው ይሄ ትውልድ ደግሞ የኔ ያሳካል ብለን ነው የምናምነው። ከዚህ አንፃር በዲፕሎማሲ መልክ ሁሉም ከጦርነት ውጪ በሰላማዊ መንገድ ኢትዮጵያ ያቀረበችው ጥያቄ ተገቢ ነው የሚል ዓለም አቀፍ እውቅና የተሰጠበት ሁኔታም እንደ ቀላል የሚታይ አይደለምና በድምሩ ሲታይ እነዚህ ነገሮች ትልቅ ነገር ነው። ሌላው በትርክት ላይ ቅድም እንደ ነጠላ ትርክት ነው በሀገራችንን ሲያናውጥ የነበረው ለሰላም ጸር ሆኖ የነበረው እሱ ነው። ይሄንን አስተሳሳሪና አሰባሳቢ የጋጅ ትርክት ብሔራዊነት ትርክትን በሀገሪቱ ውስጥ በክልላችን ውስጥ ከመገንባት አንፃር በርካታ ስልጠናዎች ሰጥተናል። ይሄንን ወደ አመራሩ ወደ አባሉ ወደ ህዝቡ በሂደት እያሰረጸን ህዝቦች በአይምሯቸው ውስጥ ስሜታቸው ውስጣቸው የነበረው የነጠላ ትርክት አስተሳሰብ ከውስጥ ወጥተው የጋጅ ትርክት ብሔራዊነት ትርክትና አሰባሳቢና አስተሳሳሪ ትርክቶች የጋራ ትርክት ሆኖ ኢትዮጵያን በጋራ ማሳደግ የምንችልበት ህዝቦች በጋራ የሚኖርበት ህዝቦች በጋራ ተቀራርበው በአንድነት በመደጋገፍ በመተሳሰብ በወንድማማችነትና በኢታማማችነት እሴት የሚኖርበት ሀገርና ክልል እንዲሆን ትልቅ ስራ እየተሰራ ነው ያለ። ይሄ ከትርክት ጋር ተያይዘው ያለው ጉዳዮች ናቸው። ምክንያቱም ለፖለቲካም ትልቅ እንቅፋት ሆኖ ኖሯል። ይሄ ጉዳይ በኢትዮጵያ ውስጥ ስልጣን በአፈሙዝ የማዝም ምስጢሩ አንዱ የትርክት ጉዳይ ነው። ከዚህ አንፃር በሀገራችን ውስጥ የበላይ የበታች የሚባል ነገር የለም። ሁሉም ኢትዮጵያውያን ለሀገሪቱ ወሳኝ ናቸው፣ አስፈላጊ ናቸው፣ ዋጋም የከፈሉ ናቸው። ስለዚህ የሁሉም ድምፅ፣ የሁሉም መብት፣ የሁሉም ጥቅም ኢኳሊ መከበር አለበት የሚል ሀሳብ ተይዞ ነው እየተሰራ ያለው። ከዚህ አንፃር በኢትዮጵያ ውስጥ የህልሞች የራዕዮችና የፖሊሲዎች ቅርጽ ማሳዘም ጉዳይ ከትርክት ጋር የሚያዝ ከመሆኑ ጋር ተያይዞ እሱን የተዛባ ታሪክና ትርክት ወደ አቃፊ እንዲሆን ሁለንተናዊ እንዲሆን አሰባሳቢ እንዲሆን አስተሳሳሪ እንዲሆን የምንሰራቸው ስራዎች እንዳሉ በደንብ መገንዘብ ያስፈልጋል። በአጠቃላይ ሲታይ በዚህ ማዕቀፍ ውስጥ የሚታዩ ለውጦች የሚታዩ ውጤቶች ባለፉት ከመጋቢት እስከ መጋቢት በተባለው ጉዳዮች ላይ በደንብ ማየት የቻልንበት ሁኔታ ነው ያለውና እነዚህ ናቸው በእኔ በኩል ያሉት። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ዲላሞ ቶሬ በአጀንዳነት ያዝነው ባለፉት 7 ዓመታት እንደ ክልልም እንደ ሀገርም በተመዘገቡ ጉዳዮች ላይ ሰፋ ያለ ማብራሪያ ሰጥቷል። ስለ ጊዜው ከልብ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ።